US President Donald Trump doubled down on his decision to restart nuclear testing, suggests that despite enough weapons with the US to blow up dozens of countries. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን 150 ጊዜ የሚያጠፋም የኒውክሌር የጦር መሳሪያ በእጃችን ነው ሲሉ ተናገሩ። ዩናይትድ ኪንግደም ለዩክሬን የረጅም ርቀት መሳሪያዎችን መስጠቷን የብሉምበርግ ዘገባ አመላክቷል። ትራምፕ በተደጋጋሚ የኒውክሌር ሙከራ ማድረግ ዓለምን ስጋት ላይ የሚጥል በመሆኑ የኒውክሌር መርሃ ግብር መቀነስ አስፈላጊ ይሆናል ሲሉ ከተናገሩ በኋላ ሀገራቸው ግን ኒውክሌር የመሞከር ፍላጎት እንዳላት ከመናገር አልሸሸጉም። ትራምፕ የአሜሪካም የጦር ግምጃ ቤት ባስደናቂ ሁኔታ ዓለምን ሊያጠፋም የሚችል የኒውክሌር የጦር መሳሪያ የታጠቀ በመሆኑ የሚደፈር አይደለም ሲሉ ሀገራቸውን ከፍ አድርገው መናገራቸው ትችትን አስከትሎባቸዋል። ከሲቢኤስ ቴሌቪዥን ጋር ቆይታ ያደረጉት ትራምፕ ለምንድነው ከ3 አስርት ዓመታት በኋላ አሜሪካም የኒውክሌር ጦር መሳሪያ መሞከር ያስፈልጋት ተብለው ሲጠየቁ ምክንያቱም እንዴት መስራት እንዳለበት መሞከር አለበት ሲሉ መልሰዋል። እያልኩ ያለሁት እንደ ሌሎች ሀገራት ኒውክሌር ሙከራ ማድረግ ያስፈልገናል። እስከዛሬ ድረስ ያልሞከርን እኛ ብቻ ነን። ካልሞከሩት ሀገራት መካከል ደግሞ መመደብ አንፈልግም ብለዋል። ትራምፕ እንደ ሌሎች ሀገራት እኛ መሞከር አለብን፣ ለምንኛ እንለያለን የሚል ፉክክር ውስጥ መግባታቸው ነው የተመላከተው። የአሜሪካ ኢነርጂ መስሪያ ቤትም በኒውክሌር ሙከራ ጉዳይ መረጃዎችን አጋርቷል ነው የተባለው። አሜሪካ ለመጨረሻ ጊዜ በፈረንጆቹ 1992 ነበር የኒውክሌር ሙከራ ያደረገችው። አሁን ላይ አሜሪካም የኒውክሌር ሙከራ ለማድረግ በ100 ሚሊዮን ዶላር እንደሚያስፈልጋት የዋሽንግተን ፖስት ዘገባም ያመላክታል። የአሜሪካ ኢነርጂ ዋና ኃላፊ ክሪስ ራይት ትራምፕ የኒውክሌር ሙከራ እንዲደረግ ማዘዛቸው ብዙም ዓለምን የሚያሰጋ አይደለም ሲሉ ለፎክስ ኒውስ ተናግረዋል። አሁን አሜሪካ የምታደርገው የኒውክሌር ሙከራ የዘመናዊነት መለያ ምልክት ነው ብለውታል ራይት። በዚህ ሙከራ ወቅት ከባድ ፍንዳታ ሊፈጠር እንደሚችልና ስጋት መኖሩን የተጠየቁት ራይት ምንም የሚያስጨንቅ ብዙም የሚያሰጋ ነገር የለም ብለዋል። ትራምፕ ቻይናና ሩሲያ በድብቅ የኒውክሌር ሙከራ ያደርጋሉ ሲሉ በተደጋጋሚ ይወቅሳሉ። ሞስኮና ቤጂንግ በቀደም ተከተል በፈረንጆቹ 1990ና 96 የኒውክሌር ሙከራ ማድረጋቸው አይዘነጋም። ትራምፕ ሩሲያ በድብቅ የኒውክሌር ሙከራ ታደርጋለች ሲሉ መናገራቸው ግን ከወደ ክሬምሊን ተቃውሞ ቀርቦበታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ በቅርቡ የኒውክሌር ኃይል ክሩዝ ሚሳይልና ሰው አልባ አውሮፕላን በውሃ ውስጥ ያደረገችው ሙከራ የኒውክሌር ሙከራ አይደለም ሲሉ የትራምፕን ሐሳብ ውድቅ አድርገውታል። የቻይና ውጭ ጉዳይ ሚኒስቴር መስሪያ ቤት በበኩሉ አሜሪካም የኒውክሌር ሙከራን የሚከለክለውን ስምምነት ማክበርና ዓለም አቀፍ ሕግን መጠበቅ አለባት ሲል በመግለጫው የትራምፕን ንግግር ተችቶታል። ኃያላኑ አሜሪካም ቻይናና ሩሲያም የገቡበት የኒውክሌር ሽቅድድም ለዓለም ስጋት እንደሆነም የፖለቲካ ተንታኞች ይናገራሉ። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በበኩላቸው ይህ የትራምፕ የኒውክሌር ሙከራ መርሃ ግብር አብዛኞቹ ሪፐብሊካኖች እንደሚደግፉትም ነው የተናገሩት። We have a big arsenal, obviously. The Russians have a large nuclear arsenal. The Chinese have a large nuclear arsenal. Sometimes you've got to test it to make sure that it's functioning and working properly. ከሌላው ሀገር በበለጠ የኒውክሌር ጦር መሳሪያ ያለን ሩሲያና ቻይና ብዛት ያላቸው የኒውክሌር መሳሪያ የታጠቁ ሀገራት ናቸው ሲሉ ትራምፕ መናገራቸው ይታወሳል። በዓለማችን 9 ሀገራት ግዙፍ የኒውክሌር መሳሪያዎች እንደታጠቁ መረጃዎች ያሳያሉ። አሜሪካ፣ ሩሲያ፣ ፈረንሳይ፣ ቻይና፣ ዩናይትድ ኪንግደም፣ ፓኪስታን፣ ህንድ፣ እስራኤልና ሰሜን ኮሪያ ሲሆኑ በዓለም ላይ 13000 የኒውክሌር ክምችትም ይገኛል። ይህ ሁሉ የኒውክሌር ክምችት ዓለምን ስጋት ላይ የሚጥል መሆኑ አይቀሬ ነው ሲሉ ፖለቲከኞች ያስጠነቅቃሉ። አሁን ላይ ዶናልድ ትራምፕ የኒውክሌር ሙከራ ፍላጎት ማሳየታቸው የሩሲያና ቻይናን አቅም ለመገዳደር በማሰብ ሊሆን እንደሚችልም ይገመታል። ምክንያቱም አሜሪካንን ጨምሮ ምዕራባውያንን እያሰጋም ያለው የሩሲያና ዩክሬን ጦርነት ወደ ግዙፍ የኒውክሌር ጥቃት እንዳይሻገርና እንዳያመራ ያስፈራል ነው የሚባለው። የሩሲያና ዩክሬን ጦርነት ለዶናልድ ትራምፕና መንግስታቸው ብሎም ለዩክሬን አጋሮች ራስ መታት ከሆነም ሰነባብቷል። ይህን ጦርነት ለማስቆም የዋሽንግተንና ብራሰልስ ፖለቲከኞች ብዙ ጥረት ቢያደርጉም አልተሳካላቸውም። ትራምፕ የ24 ሰዓት ቃላቸውም አልሰመረላቸውም። ሩሲያም እየገሰገሰች ነው፣ ዩክሬንም የጦር መሳሪያ ከመቀበልና ከመለመን አልዳነችም የሚሉ መረጃዎች መውጣታቸውንም ቀጥለዋል። ዛሬ ላይ ብሉምበርግ ይዞት የወጣው መረጃ እንደሚያሳየው ዩናይትድ ኪንግደም በርካታም የረጅም ርቀት መሳሪያዎችን ለዩክሬን መስጠቷን ሲሆን ዩክሬን በሩሲያ ላይ ጥቃት እንድትሰነዝር የሚያበረታታ ሲሆን የሞስኮ ባለስልጣናትም የዩኬ ድርጊት ጠብጫሪ ነው ብለውታል። ሞስኮ ጥቃቷን አጠናክራ መቀጠሏ ትችት ቢያስከትልባትም አሁንም ድረስ ዩክሬን በምዕራባውያን መሳሪያዎች የንጹሃንን መሰረተ ልማት እያወደመች ነው ስትል መውቀሷን ቀጥላለች። ዛሬ ላይ ዩኬ ወደ ዩክሬን የላከችው ስቶርም ሻዶ የተሰኘ ክሩዝ ሚሳኤል በሩሲያ ግዛት ውስጥ ዘልቆ በመግባት ጥቃት መፈጸም የሚችል እንደሆነ ከለንደን የሚወጡ መረጃዎች ጠቁመዋል። ለንደን በፈረንጆቹ ግንቦት 2023 250 ኪሎ ሜትር የሚምዘገዘግ መሳሪያ የተሸከመ የአየር መከላከያ ሮኬት መስጠቷም የሚታወቅ ነው። ዩክሬን ጨምሮ በርካታ ምዕራባውያን ለዩክሬን የጦር መሳሪያ ማጎርፋቸው የሚታወቅ ቢሆንም ዩክሬን በአውደ ውጊያ ላይ የምታሳየው አቅም ደካማ መሆን አብዛኞቹ አጋሮቿ ተስፋ ቢቆርጡባትም ከመርዳት ግን ዛሬም አልቦዘኑም።
አልሆኑም። ጀርመን፣ ፈረንሳይ፣ ዩናይትድ ኪንግደም ቀዳሚ ሀገራት መሆናቸው ዘለንስኪም ለነዚህ ወዳጆቻቸው ምስጋና መቸራቸው ተጨማሪ የጦር መሳሪያ እርዳታ መጠየቃቸው የሚታወስ ነው። ዩኬ ወደ ዩክሬን የላከችው ስቶርም ሻዶ በቁጥር ምን ያህል እንደሆነም አይታወቅም። ሆኖም ለሚመጣው የፈረንጆቹ ክረምት ዩክሬን ለምታደርገው ዘመቻ አስፈላጊ እንደሆነ ብሉምበርግ ስማቸው ካልተገለጸ ባለስልጣን መረጃ ማግኘቱን አጋርቷል። ባለፈው ወር የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የኔቶ ዋና ጸሐፊ ማርክ ሩቴና ኪር ስታርመር ባደረጉት ስብሰባ ለንደን ለዩክሬን አስቸኳይ እርዳታ ለማድረግ እጇ አይታጠፍም ሲሉ ቃል መግባታቸው የሚዘነጋ አይደለም። ለዩክሬን 5000 ቀላልና ከባድ ሚሳኤሎችን በመስጠት ፑቲንን አስገድዶ ወደ ድርድር ለማምጣት ይረዳል ሲሉ መናገራቸውም ይታወሳል። ኪር ስታርመር ለዩክሬን 5000 ቀላልና ከባድ ሚሳኤሎችን በመስጠት ፑቲንን አስገድዶ ወደ ድርድር ለማምጣት ይረዳል ሲሉ መናገራቸው ይታወሳል። ኪር ስታርመር ፑቲን በበኩላቸው ምዕራባውያን በሳት ላይ እየተጫወቱ ነው ሲሉ ያስጠነቅቃሉ። አውሮፓውያን የፑቲንን ማስጠንቀቂያ ወደ ጎን በመተው ዛሬም ድረስ የጦር መሳሪያ ለዩክሬን ማሽጎድጎዳቸውን አላቋረጡም ነው የተባለው። ሩሲያም ይህ የምዕራባውያን ጣልቃ ገብነት ወደ ተኩስ አቁም ስምምነት የሚወስደውን መንገድ ያጠበዋል ስትል መከራከሯም ይታወሳል። ባለፈው ሚያዝያ የዩናይትድ ኪንግደም ወታደሮች በምስጢር ወደ ዩክሬን ገብተው እየተዋጉ ነበር የሚል መረጃን ያስነበበው ዘ ታይምስ ይህም ውጥረቱን ከፍ እንዳደረገው አስነብቧል። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዩክሬን ያለ ብሪታንያ ማንም ረዳት የላትም፣ ለንደን ሙሉ በሙሉ ወደ ጦርነት ገብታለች፣ ይህ ጣልቃ ገብነት ዋጋ ያስከፍላል ሲሉም አስጠንቅቀዋል። የሩሲያና ዩክሬን ጦርነት ከውዝግብ አልዳንም፣ ዛሬም ቀጥሎ ውሏል። ትራምፕም ሞቅ ቀዝቀዝ የሚለው ሐሳባቸው በየሰዓቱ እየተሰማ ነው። ሲኤንኤን ለዩክሬን ቶማሃውክ ሚሳይል ይሰጣሉ ወይ ብሎ ሲጠይቃቸው ፕሬዝዳንቱ አሁን አላሰብኩበትም ሲሉ መልሰዋል። ባለፈው ሳምንት ለዩክሬን ቶማሃውክ ልሰጥ እችላለሁ ፑቲን ጦርነቱን የማያቆሙ ከሆነ ሲሉ መናገራቸው አይዘነጋም። ይህ የዶናልድ ትራምፕ ንግግር ለፕሬዝዳንት ዘለንስኪ ከባድ መርዶም ሆኖባቸዋል ነው የተባለው። ቶማሃውክን ለማግኘት የዋሽንግተንን ደጃፍ በተደጋጋሚ ያንኳኩት ዘለንስኪ ከትራምፕ መሳሪያ እንደሚሰጣቸው ተናግረው የነበረ ቢሆንም አይገመቴው ትራምፕ ሐሳባቸውን ቀይረው ምናልባት በሚል ሐሳብ የዘለንስኪን ፍላጎት ከጅምሩ ቀጭተውታል። ዛሬም ቀጥሎ በዋለው ጦርነት የሩሲያ ወታደራዊ ባለስልጣናት በምስራቅ ዩክሬን ፖክሮቭስክ ወሳኝ ድል መቀዳጀታቸውን ሲገልጹ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በበኩላቸው ወታደሮቻቸው ፖክሮቭስክን ላለማስነጠቅ እየተዋደቁ መሆናቸውን አልጀዚራ ከጦር ሜዳ አገኘሁት ያለውን መረጃም አስነብቧል።